ሰላም ጤና ይስጥልን ውድ ተመልካቾቻችን አድማጮቻችን ከሰዓቱ አበይት መረጃዎች ጋር እኔ ደረጀ ሀብተወልድ ነኝ። በትናንትናው ዕለት የአማራ ክልል ርዕሰ መስተዳድር አቶ አረጋ ከበደ ከተሰነዘረባቸው ጥቃት ለጥቂት ማምለጣቸውና የቅርብ አጃቢዎቻቸው መገደላቸው ያበሳጨው የብልጽግና አገዛዝ እንደተለመደው ሳይውል ሳያድር የፈሪ በትሩን መዟል። በዛሬ ዕለት ማለትም ህዳር 2 ቀን 2018 ዓ.ም አረጋ ከበደ ላይ ጥቃት የተሰነዘረበትን አካባቢ ጨምሮ በተለያዩ የአማራ ክልል ወረዳዎች የድሮን ጥቃት መፈጸማቸውን መረጃዎች ደርሰውናል። ይሁንና ይህ ጥቃት ተቋማትን ከማውደም ውጭ በሰው ህይወት ላይ ያደረሰው ጉዳት የለም ነው የተባለው። በተመሳሳይ በሰከላ ወረዳ አጉት የመጀመሪያ ትምህርት ቤት ደረጃ ላይ ከጠዋቱ 2 ሰዓት ላይ የድሮን ጥቃት ተፈጽሟል። በዚህ የድሮን ጥቃት በትምህርት ቤቱ ቅጥር ግቢ ሳራ ጭዳ ላይ የነበረች አንዲት ንጹሃን ሴትን ከማክሰል ውጭ የደረሰ ጉዳት እንደሌለ ታውቋል። ይሁንና ከድሮን ጥቃቱ ባሻገር የአገዛዙ ወታደሮች የከባድ መሳሪያ ጥቃት በመፈጸም በዳና ማርያም ቀበሌ የሚገኘውን የጤና ኬላ በሚታየው መልክ እንዳወደሙት ከስፍራው የደረሰን መረጃ ያመለክታል። በአዲስ አበባ ከለገጣፎ አቅራቢያ በሚገኘው የመከላከያ ካምፕ ውስጥ ትናንት ከሰዓት በኋላ ከባድ የተኩስ ልውውጥ ተደርጎ 12 የመከላከያ አባላት መገደላቸው ተሰማ። በመከላከያ ካምፕ ውስጥ በተነሳ የእርስ በርስ አለመግባባት የአገዛዙ ወታደሮች እርስ በርስ አፈሙዝ መሳሳባቸውን ነው በስፍራው ያሉ ወታደራዊ ምንጮች ያወጡት መረጃ የሚያመለክተው። በካምፕ ውስጥ በተደረገው በዚህ የእርስ በርስ ውጊያ 12 ወታደሮች ሲገደሉ አንዲት ቡና ሻይና ቁርስ የምታስተናግድ ሰራተኛም በተባራሪ ጥይት ተመታ መሞቷ ተነግረዋል። አለመግባባቱና የእርስ በርስ ውጊያ የተደረገው ወደ ወሎ ዛሬ ትሄዳላችሁ ተብለው የነበሩ የ94ኛ ክፍለ ጦር ወታደሮች በዝግጅት ላይ ባሉበት ወቅት የኦሮሚያ ልዩ ኃይልና ሚኒሻ ወደ ካምፑ በመግባት የመከላከያ ዩኒፎርም እየለበሱ ከነሱ ጋር ለመሄድ መቀላቀል ሲጀምሩ ነው ተብሏል። በዚህ ጊዜ ይህ ለምን ይሆናል? ይህን እኮ ስናደርግ የተቋማችንን የመከላከያን ስም እያጎደፍን ነው። ይህ ነገር መደረግ የለበትም፣ ካልተስተካከለ አንሄድም በማለት አምረው ከተቃወሙ ወታደሮች መካከል የተወሰኑት ላይ ወታደራዊ እርምጃ መወሰዱ ተቃውሞው እንዲያይልና የእርስ በርስ ተኩሱ እንዲጀመር ምክንያት ሆኗል ብለዋል ወታደራዊ ምንጮቹ። በትንሹ ለ1 ሰዓት ቆይቷል በተባለው በዚህ የእርስ በርስ ውጊያ ከሞቱት 12 ወታደሮች በተጨማሪ በርካቶች መቁሰላቸውና ወደ ሐኪም ቤት መወሰዳቸው የተነገረ ሲሆን በፍጥነት ጥሪ ተደርጎላቸው የመጡ ከፍተኛ ወታደራዊ ጄኔራሎች ተኩሱን ካረጋጉ በኋላ ተቃውሞ አስነስታቸዋል ያሏቸውን ሁሉ ወደ ወታደራዊ እስር ቤት እንደወሰዷቸው ተገልጸዋል። ህወሓት የመገንጠል ዓላማ የለውም ሲሉ የድርጅቱ ከፍተኛ አመራር ገለጹ። ህወሓት እየታገለበት ያለው ዓላማ አሁን ስልጣን ላይ ያለው አምባገነናዊ ቡድን ከስልጣን ወርዶ ሁሉንም ብሔር ብሔረሰቦች በእኩልነት የሚያስተዳድር ስርዓት እንዲመሰረት እንጂ ለመገንጠል አይደለም ሲሉ የድርጅቱ ከፍተኛ አመራር ተናግረዋል። ወይዘሮ ፈትለወርቅ ገብረ እግዚአብሔር ወይም በቅጽል ስማቸው ሞንጀሪኖ ይህን ያሉት ከትግራይ ቴሌቪዥን ጋር ባደረጉት ቆይታ ነው። ስልጣን ላይ ያለውን አምባገነናዊ ቡድን ከስልጣን ወርዶ ሁሉም ብሔር ብሔረሰቦች የሚያሳትፍና በእኩልነት ሀገራችንን ለመኖር የሚያስችል ሁኔታ እንዲፈጠር የራሳችን ድርሻ መጫወት እንጂ የመገንጠል ዓላማ የለንም። በተለይ ከሰሜኑ ጦርነት ወዲህ ያኮረፈውን የህወሓት አካሄድ በመመልከት እንዲሁም ራሱ ህወሓት በተደጋጋሚ ከፌደራል መንግስቱ ጋር የሚያገናኘን ቀጭን ክር የፕሪቶሪያው ስምምነት ብቻ ነው ማለቱን በማጤን በርካቶች ድርጅቱ ከኢትዮጵያ ለመገንጠል እየሰራ ነው የሚል አስተያየቶችን ሲያንጸባርቁ ቢደመጡም ወይዘሮ ፈትለወርቅ ግን አሁን ያለውን ስርዓት የማስወገድና የእኩልነት ስርዓት እንዲመጣ መታገል እንጂ የመገንጠል ዓላማ የለንም ብለዋል። የኦርቶዶክስ አማኞች በሃይማኖታዊ በሆነ ጉዳይ አይደለም አሁን መከራ እያዩ ያሉት። ታሪክ ራሱን ደግሟል። በ1990ዎቹ አጋማሽ አካባቢ በጅማ ተፈጽሞ የነበረውን የክርስቲያኖች ጭፍጨፋ ሃይማኖት ተኮር ጥቃት አይደለም በሚል ያስተባበሉት የዚያኔው ዲያቆን የአሁኑ ቀሲስ ታጋይ ታደለ አሁንም የአርሲውን ሃይማኖት ተኮር ጭፍጨፋን በማድበስበስና ለብልጽግና ቡድን በሚመች መልኩ መግለጫ በመስጠት በክርስቲያኖች እልቂት ላይ ዳግም ተሳልቀዋል። በ1990ዎቹ አጋማሽ በኦሮሚያ ክልል ጅማ ዞን የኦርቶዶክስ እምነት ተከታዮች ላይ ተፈጽሞ የነበረውን ዘግናኝ ጭፍጨፋ በወቅቱ አጣርቶ ለሕዝብ ይፋ እንዲያደርግ ተቋቁሞ ከነበረው ኮሚቴ መካከል የዚያኔው ዲያቆን የአሁኑ ቀሲስ ታጋይ ታደለ አንዱ አባል ነበሩ። በወቅቱ ኮሚቴው አጣራሁት በሚል ባወጣው መግለጫ ግጭቱ ሃይማኖትን መሰረት ያደረገ አይደለም በሚል እውነታውን ሽምጥጥ አድርጎ ክዶ ነበር። በተመሳሳይ ሰሞኑን በአርሲ ዞን በኦርቶዶክስ እምነት ተከታዮች ላይ የተፈጸመውን ዘግናኝ ጭፍጨፋ ጥቃቱ ሃይማኖታዊ መሰረት ያደረገ አይደለም በሚል የዋሹ ሲሆን በተጨማሪም ከድርጊቱ ፈጻሚዎች መካከል ፋኖ አንዱ ነው የሚል እጅግ አስገራሚና አስተዛዛቢ ሪፖርት ማቅረባቸው ተመልክቷል። ይህ ብቻ አይደለም ተመልካቾቻችን፣ አድማጮቻችን እንደምትሰሙት ከጥቂት ሳምንታት በፊትም
ኦርቶዶክሶች መከራ እያዩ ያሉት በሃይማኖታቸው ምክንያት አይደለም፣ በፖለቲካ አመለካከታቸው ምክንያት ነው። ቅኝታቸውን እናውቀዋለን፣ ፍላጎታቸው ሌላ ነው የሚል መልእክት የተላለፈው ራሷ ቤተክርስቲያኗ ተንከባክባ ካሳደገችው ልጅ ነው። እኔ ያልኩህ እኮ እኔ የኦርቶዶክስ አማኞች በሃይማኖታዊ በሆነ ጉዳይ አይደለም አሁን መከራ እያዩ ያሉት፣ ፖለቲከኞቹ ናቸው። ይልቅ ክራሩን ስትመታው አንቺ ሆየለኔም ባቲም ትዝታም የሚመታው እንደ ቅኝቱ ነው። መጽሐፉ እንጀራዬን የበላ ተረከዙም በኔ ላይ ያነሳ እንዲል ጥቂትም ቢሆኑ ስልጣን ላይ የሚገኙት የቤተ ክርስቲያኗ ልጆች ቤተ ክርስቲያኗ ፈተና በሚያጋጥምባት ጊዜ ሊደርሱላት ይችላሉ የሚል ግምት የነበረ ቢሆንም እነሱ ግን የሙቀጫ ልጆች ሆኑና በተቃራኒው እናታቸውን መውቀጥ ላይ ተሰማርተዋል። አበው ባለቤቱ ያቀለለውን አሞሌ ባለዕዳ አይቀበለውም ይላሉ። የጠቅላይ ሚኒስትሩ አማካሪ የሆኑት የቤተ ክርስቲያኗ ልጅ አመለካከታቸው ከሆነ ባለቃቸው የተያዘው አቋም ምን ያህል የከፋ እንደሆነ ለመረዳት የፓስተር ቢንያም ሽታዬን ምስክርነት ማስታወስ አያስፈልግንም። እስራኤላውያን በምርኮ በተጋዙበት ግዛት በነሃማ እንዲጠፉ ሲታወጅባቸው የአይሁዳዊቱ ንግሥት የአስቴር አጎት መርዶኪዎስ ለንግሥቲቱ ያላትን አንድ ነገር እናስታውስ። አንቺ በንጉሥ ቤት ስለሆንኩ ከአይሁድ ሁሉ ይልቅ እድናለሁ ብለሽ በልብሽ አታስቢ። በዚህ ጊዜ ሕዝብሽን ቸል ብትይ እረፍትና መዳን ለአይሁድ ከሌላ ስፍራ ይሆንላቸዋል። አንቺና የአባትሽ ቤት ግን ትጠፋላችሁ። ደግሞስ ወደ መንግሥት የመጣችሁ እንደዚህ ላለው ጊዜ እንደሆነ ማን ያውቃል ነበር ያላት። አዎ እኛም እነ ዳንኤልን ይህንኑ እንላቸዋለን። እናንተ በንጉሥ ቤት ስለሆን ከኦርቶዶክሳውያን ሁሉ ይልቅ ተለይተን እንድናለን ብላችሁ አታስቡ። እናንተ በዚህ ጊዜ ቸል ብትሉ ለቤተ ክርስቲያን እረፍትና መዳን ከሌላ ስፍራ ይሆንላታል። እናንተ ግን በስተመጨረሻ ትጠፋላችሁ። የልጇን ደም ልታብስ ብረት ያነሳችውን አርበኛ ባጭሩ እናስተዋውቃችሁ። የለቅሶ ዘመን አብቅተዋል። አሁን ሰዓቱ በአማራ ሕዝብ ላይ ለዘመናት እልፍ አላፍ ግፍና መከራ ሲፈጽሙ የነበሩ ግፈኞች የሐዘን ድንኳናቸውን ተክለው የሚያለቅሱበት ሰዓት ነው ትላለች። አርበኛ ሳራ ትባላለች። በምዕራብ ወሎ ግንባር ጃማ ወረዳ ደጎሎ ከተማ ውስጥ ነዋሪ ስትሆን ምግብ ቤት ከፍታ ቤተሰብ ስትመራ ነበር። ክቡር ሰማዕቱ ሮቤል ካሳዬ ልጇ ነው። በአማራ ሕዝብ ላይ የተደቀነውን አደጋ ለመመከት በዱር በገደሉ ሲዋደቅ ከርሞ በመጨረሻም ከአገዛዙ ኃይሎች ጋር አንገት ለአንገት እንደተናነቀ ክቡር መስዋዕትነትን ከፈለ። እናት የሐዘን ጨርቋን ሳትጥል ለረጅም ቀናት ማርቀስን አልፈቀደችም። ቤቷ ላይ ተተክሎ የነበረውን የእድሩን የሐዘን እንኳን በተነሳ በሳምንቱ የልጇን ደም ልታፍስ በረሃ ወረደች። ከዛን ዕለት ጀምሮ ከብልጽግና ወታደሮች ጋር ጉሮሮ ለጉሮሮ እንደተናነቀች አለች። ለፋኖች ሁሉ እናት ናት። ሲከፋቸው አጽናኝ፣ ሲያጠፉ ተቆጭ፣ ሲኳረፉ አስታራቂ፣ ሲዋጉ ከፊት ለፊት ተሰላፊ። እሷ በተሰለፈችበት አውደ ውጊያ ሁሌም ድል አይጠፋም ይላሉ የምሽግ ጓዶቿ። አትፈራም። ድንገት ምድር ቃጤ በሆነበት ውጊያ መሃል አይዞህ አንበሳዬ፣ አናፈገፍግም፣ ጠላትን የንብርክክ ሳንነዳው አንመለስም የሚል ድምፅ ከተሰማ እሷው ናት ጀግኒት ሳራ። በዚህ አጭር ጊዜ እንዴት የጠመንጃና የውጊያ ቦታ እያያዝ እንዴት አተኳኮስ ልትለምድ ቻለች ልትሉ ትችላላችሁ። መልሱ የአማራ እናት ናት፣ ልቅም ያለች ጀግና። ሀገሬው አይደለም የወንድ ጀግና እንዳራስ ነብር የሚሶረፉ የሴት ጀግናዎችንም ማፍራት ያውቅበታል ይላል በግንባር ተገኝቶ ሁኔታዋን ያየው የመረብ ወኪል። ለዛም ነው አዝማሪው በአብራራው አንቀልባ ወንድ ልጅ አዝላለች፣ የአማራ ሳይንቷ የጃማ ደጎሎ ከለላና ካቤ የቦሎኖች ንግሥት እሷው ትሆናለች ሲል ስንኝ የቋጨላቸው። በአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ምኒልክ ዕዝ ንጉሥ ሚካኤል አሊ ኮር ስር የሚገኘው የዋሲል ክፍለ ጦር ፊት አውራሪ አርበኛ ሳራ፣ ድል ላንቺና ለሕዝብሽ። በመጨረሻም ሁለገቡ ከያኒ አርቲስት ጌትነት ኔው የ68ኛ ዓመት የልደት በዓልና የ43 ዓመታት የሙያ አገልግሎት የምስጋና መርሃ ግብር በኢትዮጵያ ብሔራዊ ቲያትር ተከብሯል። ተስፋ የኪነ ጥበብ ኢንተርፕራይዝ ባዘጋጀውና በርካታ የጥበብ ቤተሰቦች በተገኙበት በዚህ ልዩ መርሃ ግብር ላይ አቢሲኒያ ባንክ ለከያኒ ጌትነት ኔው 5 ሚሊዮን ብር ስጦታ አበርክቶለታል። በተጨማሪም ሀበሻ ቢራ አክሲዮን ማህበር የ2025 አዲስ BYD መኪና በስጦታ አበርክቶለታል። ለ43 ዓመታት ያገለግለው ብሔራዊ ቲያትርም ለጌትነት ኔው ካባ ለብሶታል። አቢሲኒያ ባንክ በቅርቡ በባህር ዳር የሚከፍተውን ቅርንጫፍ በጌትነት ኔው ስም መሰየሙንም ይፋ አድርጓል። በዚህ ታላቅ መርሃ ግብር ላይ የከያኒውን ሕይወት የሚያስታውሱ ዝግጅቶችና ምስክርነቶች ቀርበዋል።
በዚህ አጋጣሚ ጌትነት ኔው የምለው ነገር ቢኖር በጣም የምትከበርና የምትወደድ ሰው ነህ። በተደረገልህ ነገር እጅግ ደስ ብሎናል። በሙያህ ላበረከትከው የዓመታት አስተዋጽኦ ይህም ሲያንስህ ነው። እንዲህ አይነት ቁም ነገር ስራ የሰራችሁ ሁሉ ተባረኩ ማለት እፈልጋለሁ። ዲዘርቭ ያደርጋል። ከቅርብ ጊዜ ወዲህ እንደዚህ ለሀገር ያገለገሉ ሰዎችን የመሸለም የማክበር ፕሮግራሞችን እየተመለከትን ስለሆነ እጅግ ደስ የሚያሰኝና መለመድ ያለበት ነው። በህይወት እያለን በቁም እያለን ነው መከባበር መረዳዳት ያለበት። ሲታመሙ ጎፈንድሚ ክፈቱ እናሳክማቸው፣ ሲሞቱ ለቀብር ገንዘብ ከማዋጣት በህይወታቸው እያሉ ደህና ኑሮ እንዲኖሩ ብናረጋቸው ብናከብራቸው በጣም መልካም ነገር ነው። ሁሌ እንደምለው ሞትን እንቅደመው። እሺ፣ በህይወት እያለን እንከባበር። ተመልካቾቻችን፣ አድማጮቻችን ስትከታተሉት የነበረው የሰዓቱ መረጃዎች እነዚህ ነበሩ። ለትክክለኛ ለወቅታዊ ለፈጣን መረጃዎች እንዲሁም ለቁም ነገር አዘል ዝግጅቶች ዳily ኒውስን ይከታተሉ። ኢትዮጵያ ሀገራችን፣ ምስራቅ አፍሪካችን በሰላም በአንድነት በሞገስ በነጻነት በፍቅርና በክብር ለዘላለም ይኖሩ።